ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 18 ተከስተ ለምን ሞተ? ጠቢባኑ ለጉባኤ ሲቀመጡ የዛሬውን ጉባኤ አራት አይናው እንዲመሩት ተመረጡ። በዚች ቀን የስውሩ ዓለም ሴቶች በጉባኤ ተሰልፈው መናው በእጃቸው ጥበብ በማጀታቸው የሆኑ የስውሩ ዓለም ሴቶች ከጠቢባኑ ራቅ ብለው መሬት እያዩ ጉባኤውን እየተላለፉ ነበር። የስውሩ ዓለም በር እንዲዘጋ አብረው ወስነው ስለነበር ያንን ለመሻር ወይም ለማጽናት ድጋሜ ተጠርተው መጥተዋል። በዚህ ጉባኤ አራት አይናው የመጀመሪያውን ንግግር ጀመሩ። የጥበብን ጆሮ የሳበ ንግግር ነበር። እኔ እኒህ ልጆች ከእኛ ጠቢባን ጋር ይኑሩ የምለው ሊቃውንት ስለሆኑ ብቻ አይደለም። ወደ መሃል ሀገር ተመልሰው ቢሞቱ በሰማይ ቤት ለሁለተኛ ጊዜ በነፍሰ ገዳይነት እንደምንጠየቅ አስቤ ነው አሉ። ሳያስቡት ወደ ደቀኛው እየጠቆሙ ደቀኛው ቀና ሲሉ ከአራት አይናው ጋር አይን ላይን ተጋጩ። በነፍሰ ገዳይነት እንጠየቃለን እያሉ ሳያስቡት ደቀኛውን በአመልካች ጣታቸው እየጠቆሙ ሳለ ደቀኛው ሲደርሱባቸው አራት አይናው ክው ብለው ደነገጡ። ነፍሰ ገዳይ እኔ ነኝ፣ ነፍሰ በላ ወንበዴ፣ ነፍሰ ገዳይ እኔ አሉ ደቀኛው በጣታቸው ወደ አራት አይናው እየጠቆሙ። አዎ በተከስተ ሞት በሰማይ ቤት ይጠየቃሉ። ቀጥቅጠው ባይገሉትም መናውን ወደ ቤተ መንግስት ይዞ መሄዱን የለበትም ብለው ለሞት አሳልፈው የሰጡት እርስዎ ነዎት። አሁን ደግሞ እኒህ ሊቆች ወደ መሃል ሀገር ተመልሰው ይሞቱ ዘንድ ሞት እንደፈረደባቸው ነው አሉ። አራት አይናው ገሞራውና ታሪኩን ወደ ጠቢባን ዓለም ገብተው እንዲኖሩ አጥብቀው እየሞገቱ። ተው እንጂ አራት አይናው በጠቢባን ፊት እርቃኔን አታቁመኝ፣ ሰማይ ቤቱን አታዘጋው፣ ነፍሰ ገዳይ ያደረገም አታሳልፈኝ። የተከስተ ነገር ቀድሞን ጠቢባን ቢያውቁም ቅሉ ከደርግ ዘመን መንግስት በኋላ ስውሩን ዓለም የተቀላቀሉ ሊቃውንት ይችላሉ። ስለዚህ በደንብ ላብራራላችሁና ፍርዱን ይስጡ። አንተ እንዳልከው እኔ ነፍሰ በላ ከሆነው በሕይወት እያለው ወደ መሃል ሀገር ሂጄ ተዘቅዝቄ እሰቀላለሁ ብለው መናገር ጀመሩ። እግዜር ያሳያችሁ ወንድሞቼ፣ እህቶቼ፣ የእኛ ቤቶች የስውር ዓለም ሴቶች እግዜር ያሳያችሁ። የተከስተ ነገር እናንተ ታውቃላችሁ ብለው ጀመሩ። ተከስተ መጀመሪያ የደብረ ኤልያስ የቅኔ ተማሪ ነበር። በጥበብ በኩል ከደቂቅ ተዋናይ እስከ ደቅ እስጢፋኖስ የጠቢባንን በር አንኳኩቷል። ለጥበብ እንደ ፍየል ቀንድ የቆመ ልብ ነበረው። ጃንሆይ የጃንሆይ አምላክ ተብለው እንዲጠሩ የረዳቸው ተከስተ ዝናቡ ነበር። ወደ ስውሩ ዓለም የመጣው በዘመነ ጃንሆይ ነበር ብለው ታሪኩን ከዘመነ አነክሰው ቀጠሉት። ከስር ሳመጣው ጃንሆይ ኢትዮጵያን ጨምሮ ድፍን አፍሪካን የመግዛት ፍላጎት ነበራቸው። ከዚያ ጎን ከብዙ ጠቢባን ደጅ እደርሳለሁ፣ ጥበባቸውንም ወርሳለሁ፣ እንደ ተዋናይ ሞት ገስቼ በትረ መንግስቴን እንደጨበጥኩ በዚች ሀገር እኖራለሁ የሚል በጥበብ በኩል የሚጨበት ተስፋ ነበራቸው። ተስፋቸው ከተከስተ ጋር ተጋጨ ብለው ሊቀጥሉ ሲሉ እንባ ቀደማቸው። ወይራው በረው ተነስተው አስቀመጧቸው። ይቀመጡ፣ ለታሪኩም አራት አይናው አሉን አላቸው። ያስረዱናል። እርስዎ ይቀመጡ ብለው አስቀመጧቸው። አራት አይናው አፈፍ ብለው ተነስተው ቀጠሉ።
እንደተባለው የጃንሆይ ህልም የተቀጨው ከተከስተ ጋር ነበር። ተከስተ በአጭር እንዲቀጭ ያደረጉት ደግሞ ደቀኛው ናቸው። አሁንም መልሰው እሳቸው ደቀኛው ደማቸው ፈልቶ ሲነሱ ሲያንገዳግዱ ወይራው እንደ ወይራ በጠነከረ መዳፋቸው ሰቅዘው ይዘው አላቀቋቸው አሏቸው። አራት አይናው ግን ቀጠሉ። ጃንሆይ በ7 ወር የማህፀን ቆይታቸው ከደቂቅ ተዋናይ የመነጨ ሀገር በቀል እሳቤን ይዘው ተወለዱ። ከነገራቸውና በኋላ በእናታቸው ሆድ ውስጥ 7 ወር ብቻ የቆዩት ለንግስና ካላቸው ጉጉት የተነሳ ነው የሚል ሐሜትም ተወርውሮባቸዋል። 9 ወር ሳይጠብቁ ፈጥነው ስለተወለዱ ሀበሻ የፈጠረው ልብ ወለድ ነው። እውነታው ግን ከሀበሻ ሐሜት የራቀ ነው። በ7 ወር መወለድ ደግሞ ብርቅ አይደለም። የአቡሻሂር ሊቆችም በ7 ወር ልደት መኖሩን ያምናሉ። እናም ጃንሆይ ለንግስና ቸኩለው በ7 ወር ተወለዱ የሚል ቀልድ የዘመኑ ፌዝ ነበር። ባይሆን ጃንሆይ እድሜያቸው ለራስነት ሳይደርስ ንግስነት ሳለ የውስጥ ንጉስ መሆናቸው ቅሬታ ፈጥሮ ነበር። ንጉስ ግን ያለምንም ግርግር ንግስና ተቆናጠጡ። ከራስነት ወደ እርስዎ ብሔርነት ተመነደጉ። በዚህ መሃል የጣሊያን ወረራ ተፋፋመ። ጃንሆይ ሊሳደዱ ሲያቆበቁቡ ሊቃውንቱ ስደቱን አጣጣሉት። ጃንሆይ ግን ጆሮ ዳባ ልበስ ብለው ቸ ፈረስ ያሉ። ኢትዮጵያ የጋለበ ፈረስ እንግሊዝ ጣላቸው። በስደት እያሉ ከጃንሆይ ጋር ማህበሩ እስከ መመስረት የደረሱ ፍቅር ጀምሮ ጥቁሩ ሰው ከጥቁሮቹ ጋር በማህበር ተዛመዱ። በአፍሪካይቱ ተጋመዱ። ከስደት መልስ ግን ጃንሆይ ዝም አላሉም። ሊቃውንቱን ለመሰብሰብ ፈለጉ። መጀመሪያ ጃንሆይ ወደ መደቆሻ ደብዳቤ ላኩ። መደቆሻ የጃንሆይ የነፍስ አባት ነበሩ። ቅድም ስደት ከቤተ መንግስት ወጥተው መንነው ገዳም የገቡ ናቸው። መልእክት ሲደርሳቸው ጎንደር ውስጥ እማማ ገዳም ገብተው እንደገና ተደበቁ። የሴት ወይዘሮዎች አማላጅነት ቢልኩ ገጸ እንስት አላይም፣ ድምፅ ብስኢ አልሰማም ብለው አመጹ። ከሊቃውንቱ ክፍል ቢላክ በዛች ዘመን አይናማ ሊቆች አልቀዋል፣ ሊቆቹ በእምዬ ምኒልክ ዘመን ተረተዋል ሲሉ ከቤተ መንግስት በተኮለኮለ ሊቃውንት ተላቀቁ። ከአራቱ ማዕዘን ሊቃውንት እየተመራረጡ ወደ መደቆሻ ቢላኩም አሻፈረኝ አሉ። ወደ መጨረሻው ግድም በላይ ዘለቀ ተላከ። አባ ኮስትር እማማ ገዳም ሲደርሱ መነኩሳቱ እየባታቸው ወጥተው ተቀበሉት። መደቆሻውም ለጀግናነቱ ክብር ቡራኬ ሰጡ። ነገር ግን አባ ኮስትር ጭምር ቢማለዷቸው ወደ ቤተ መንግስት መመለስ አልፈለጉም። ጃንሆይ ግን በአባ ኮስትር በኩል የፈለጉትን አላገኙም የሚል ምልኡ ተስፋ ነበራቸው። በዚህ በኋላ ተስፋቸው በነነ፣ ተምኔታቸውም ተነነ። ከአባ ኮስትር ጋርም በከፊል ተኳረፈ። ይህችን የሰሙ ጣልቃ ገቦች አታሙ እየመቱ ከበሮ እየደለቁ ዘለሉ። አቡነ ጴጥሮስ በጥይት በተደበደበበት ሌሊትም ለጥልያና ባለስልጣን ወረብ ያቀረቡ ካህናት ከጣልቃ ገቦች ጋር በሴራ ተገናኙ። በካህናቱ ወገን በቅጽል ስማቸው ዱቅዱቅ የሚባሉ ሊቀ ካህናት ነበሩ። ሊቀ ካህናት ዱቅዱቅነቱን ከቤተ ክህነት ወደ ቤተ መንግስት እየሄዱ አደግድገው ዶለቱ። የአባ ኮስትር ሞት እንዲጠፋ፣ የጃንሆይ ኩርፊያ ወደ ቁጣ ከፍ እንዳይል ዱቅዱቅ አደግድገው ዶለቱ።
ዱለታቸው ሲሰምር በበላይ ዘለቀ እግር ሙቅ ተጠርቅመው ቃታ ሲስቡ እንደ ቀትር ንብ ይናደፉ የነበሩ ጣቶች እንደ እባብ ሸራት ጅራት ይጋረፉ የነበሩ ጫማ አልባ የእግር ጣቶች ግንድ አክለው አበጡ። እብጠቱ በቁርቁም ተጠምጥሞ በዛች ሌሊት የመርካቶ ምድር ውቃቢ ራቃት። በመጨረሻ አባ ኮስትር ተለቀቀ። ከዚያ በኋላ የኢትዮጵያ አይናማ ሊቆች ይበልጥ አኮረፉ። መፍቀሬ ሀገር ሊቃውንትም በድኩምና ላይ ቂም ቋጠሩ። አይናማው ሊቃውንት ከጃንሆይ ተደበቁ ብለው አራት አይናው ጥቂት ፋታ ወሰዱ። ጠቢባኑ አንገታቸው ወለም እስኪላቸው ድረስ ወደ ቀንደኛው ዘወር ብለው በአንክሮ እየተመለከቷቸው ነበር። ነፍሰ ገዳይ ወንበዴ መስሏቸው ነው። አራት አይናው ግን ትንፋሻቸውን ሰብስበው ቀጠሉ። እንደሚታወቀው ከዚህ በፊት ጃንሆይ በላይ ዘለቀ ጠበኞች አልነበሩም። አባ ኮስትርም በጸረ ፋሽስት ወራር ጊዜ በፈጸመው ጀግንነት ጃንሆይ ክብር ይሰጡት ነበር። በሕዝብ ዘንድም ጀብዱ እንደ ውዳሴ ማርያም ቃል በቃል ይተረክ ነበር። ጃንሆይ ሺህ ገዳይ ተብለው ሲንኳሰሱ በላይ ዘለቀ እልፍ ገዳይ እየተባለ ጭምር ይወደስ ነበር። ውዳሴው ግን በጃንሆይ ውስጥ ስጋት ሆነ። ብልጦች ደግሞ ለጃንሆይ ነበሩ። በበላይ ነጋሪነት እንዳለቁ ከፋፈሏቸው። በመጨረሻ አባ ኮስትር ተሰቀለ። ነገሩ ሲበላሽ ሲመለከት ተከስተ በመሃል ሀገር መኖር አልፈለገም። ወደ ስውሩ ዓለም መጣ። ወደ ስውሩ ዓለም ሲቀላቀል ገና 20 ዓመት ብላቴና ነበር። ከተለያዩ ቅኔ ቤቶች መወደስ ዘርፎ ግዕዝ ቋንቋ ቀላጥፎ ይናገራል። ሰዋሰው ይቀምሩ ከጥበቡም በኩል ከፊሎቹ እንደ ሞከረ ነው። በዚያ ሌጋ ዕድሜው ከታሪኩ ከፍልስፍና እውቀት ተቋድሶ ከዚህ በፊትም የተዋናይ ቅኔ ቤት ቁጭ ብለው በተዋናይ ጥበብ ዙሪያ ሲፈላሰፉ ከነበሩ ጠቢባን ጋር ህብረት ነበረው። ከጠቢባኑ ጋር እኩል ይሰበሰብ ነበር። እርግጥ ነው በወቅቱ በዕድሜው ብላቴና ስለነበር ጠቢባኑ ሲሰባሰቡ መጽሐፍ ያቀርባል። እግር ምጥባል በጎንጆ ደብረ ጥበብ የሊቆች ድንኳን ሲወጠሩ አውታሮቹን ይወጥር ነበር። ጠቢባኑ ለመሆንም ይጥር ነበር። በዚህ ጊዜ የዘረፈው ቅኔ ቢሆን ቀላል አልነበረም። ከዛች ቀን ጀምሮ ጠቢባኑ ግንባሩን እየሳሙ አሳደጉት። እነሱ ወደ ሐሽማል ሲበተኑ በመሃል ሀገር ያለው ዝባዝንኬ እንዲቆጣጠር በገሃድ ዓለም ጥለውት መጡ። እሱም ከቅኔ ቤት ቅኔ ቤት ከዜማ ቤት እያማረጠ ቆይቶ በአንድ አጋጣሚ ወደዛ ስውር ዓለም መጣ። ጥቂት ቆይቶ ወደ ስዋሬ ዓለም የመግባት እድል ገጠመው። በዚህ ጊዜ የኢትዮጵያ ምስጢር በመዳፍ ማድረግ ዕጣ ፈንታው ሆነ ብለው ከስር ሰባቱ ጠቢባን በጽሞና አዳምጠው ፍትህ ለመስጠት አቆበቆቡ። ወደ ጃንሆይ ስመለስ ንጉስ ግን በዙፋናቸው ተደላድለው ከጀማይካው ጋር በፍቅር እንደከነፉ ቀጠሉ። ከጊዜያት በኋላ ጀማይካ በድርቅ ተመታች። ጃንሆይ ዝናብ ከሰማይ የሚወርድላቸው ጥበብ በእግር በፈረስ ማፈላለግ ጀመሩ። በአራቱ ማዕዘን ያሉ ሊቃውንት በንጉሥ አዋጅ ተሰብስበው ቤተ መቅደስ ቅኔ ቤት ሆነ። ጠጁ ብርሌው ተንቆራቆረ፣ ቅኔው በምሳሌ ተተረተረ። ጃንሆይ በአራቱ ማዕዘን ከተሰበሰቡ ሊቆች ቢያንስ ከፊሉ የጥበብ ሰዎች ይሆናሉ የሚል ግምት ነበራቸው።
ሊቆቹ ቤተ መንግስት እንደተካተቱ ጉባኤ በሚስጥር ተያዘ። ከአራቱ ማዕዘን የመጡ ሊቆች አንድ በአንድ እየጠሩ ማናገር ጀመሩ። ሊቆች ከጃንሆይ ፊት ሲቆሙ ባዶ ሙጃ ሆነው ተገኙ። ከውስጣቸው አንድስ እንኳ የዝናብ ተማሪ ሊቅ በመጣቸው ቅስማቸው ተሰበረ። ከእነዚህ ሊቆች ውስጥ አንድ እንኳ የጥበብ ስውር አልነበረውም፣ ጠምጣሚ ብቻ ነበሩ። ይህ ዜና ከስውሩ ዓለም ድረስ ተወራ። በዚህ ጊዜ ከስውሩ ዓለም ውስጥ የነበረ ተከስተ እኔ ያለሁ ጃንሆይ በዚህ በኩል ማፈር የለባቸውም፣ ዝናብም ከሰማይ የሚዘንብበት ቀን ነግሬያቸው እመለሳለሁ ብሎ መንገር ጀመረ ብለው በዝርዝር አመጡት። በእግር መንገድ ጠምጣሚዎች በከፊል መገነን ወደ ወጡበት ታሪክ ተመለሱ። ወይራው ፊታቸው ጠቁሯል፣ ደቀኛው ቁልጭ ቁልጭ ይላል። ጠቢቡ ሆር ግን እንደ ጥቅምት አበባ ፈክቷል። ተከስተ ድሮ ከእኔ ጋር በማዕበል ፈንቲ ቅኔ ቤት አብረን ነበር። ከቅኔ ከተለየን በኋላ ከደቂቅ ተዋናይ ጋር ተቀላቀሉ። ጥበቡን እንዳቆለ ቤተ መንግስት እንደደረሰ ዝናብ ስለማውረድ እንዳያብራራ ሲጠየቅ ብድግ ብሎ ከሊቃውንቱ መሃል ተሰወረ። መሰወሩ ግን የፍርሃት አይደለም። እንደ ደቂቅ ተዋናይ መሰወር እችላለሁ። ዝናብ ማዝነብ የንዑስ ደቀ መዝሙር ማዕረግ ነበር ሲላቸው ነው አሉ። እሱ እንደ ደቀ መዝሙር ማዕረግ ነበር ሲላቸው ነው አሉ። እንደ ተሰወረ ሊቃውንትም በቅንዓት ነደዱ። ከስውሩ ዓለም ሲሄድ ጊዜ አገው መስሏቸው አገው ልቡ ዘጠኝ ልቡ ዘጠኝ እያሉ ረገሙት። በእርግጥ ለተከስተ 9 ልብ ባይኖረው ቅሉ 9 ጥበብ ነበሩት። 6ቱ የተዋናይ ሲሆን 3ቱ ደግሞ የማዕበል ፈንቴ ዘዋሽራ ነበር። በ9ኙም ይጠቀምባቸው ነበር። ጠቢባኑ ጮማ ሲቆርጡ፣ ጠጅ ሲያንቆረቁሩ፣ ሰነባብተው ሲበተኑ ተከስተ ተመልሶ ተከሰተ። ከቅኔ ቤት እንጂ ከስውሩ ዓለም እንደመጣ ያወቀ ማንም አልነበረም። ጃንሆይ እንደገደደው ተቀበሉት። ከውጭ ሀገር የተነሷቸውን ፎቶግራፎች አስጎበኙት። እንደ ኢትዮጵያዊ ዜጋ ሳይሆን እንደ ውጭ ዜጋ ሀገርም እንግዳ አክብረው አጉደው አስተናግደው በተለይ ሉሉ የሚባል ውሻቸው ከእግር ላይ ሳይሸናበት በመቅረቱ ተደምመዋል። ተከስተ ፈገግ እያሉ ቤተ መንግስቱን በፍስሐ ሲጎበኝ አመሸ። በቤተ መንግስቱ የግብር ቤት የተኮለኮሉ ከፊል ጠምጣሚዎች እየተመለከተ ሲመንናቸው ነበር አሉ። ከዚያ ሁሉ ጠምጣሚ የሁለተኛውን የሰማይ መስኮት ምስጢር የሚያውቅ እንደሌለ ሲያስብ ከመጠምጠም መማር ይቅደም አሉ። የሀገሬ ሰዎች እውነታቸውን ነው። እኒህ ፊት ለፊት የተኮለኮሉ ሊቆች መጠምጠም እንጂ በጥበብ መቅደም አያውቁም። ያ ቢሆን ኑሮ ትልቁ የአፍሪካ የቁርጥ ቀን ልጅ ከቅኔ ተማሪ ድረስ ወርደው የቅኔ ተማሪ ጓደኛ ባልሆኑ ነበር እያለ ሲደመም አምሽቶ ከቤተ መንግስቱ ክፍል ከፈረንሳይ የመጣ አልጋ ሊሰጠው አጎዛ አምጡ ብሎ ነበር። ተጋድሞ በሁለተኛ የሰማይ መስኮት ሲፈላሰፍ አደረ። ይህች መስኮት የዝናብ መስኮት ናት። በሄኖክ ቀመር ትታወቃለች። ዝናብ የምትሰጠዋ መስኮት እሷ ናት። የእሷን ቀመር ጠንቅቆ ማወቅ ያስፈልጋል። ተከስተ ይችን ያውቅ ስለነበር በመስኮቱ ተፈላሰፈ። መጀመሪያ ለሙከራ ያህል አዲስ አበባን በውሽንፍር
መታት። ከዚያ የነፋሱን አውታር ወደ አውጋዳን ወነጨፈው። የተጠማው የኦጋዳን ምድር ለአፍታ ረሰረሰ። ዋቢ ሸበሌ ከውስኑ አልፎ ከጎዴን ከተማ ሊያስጨንቃት አደረ። ከዚያ በኋላ ተኝቶ አድሮ ሊነጋጋ ሲል የጃማይካ የምድር ወገብ በከቶ የሁለተኛዋን የሰማይ መስኮት ሲልከው ከሀሳብ ሰማይ ወምድር ጋር ተገጣጥመው ሰማዩን በሀሳብ ሰማይ ምድሩን በሀሳብ ምድር ለክቶ የረጋውን ደመና በንፋስ አውታር ገጨው። ንጉሥ ወደ ጃማይካ ከመሄዳቸው ቀደም ብሎ የጃማይካ ደመና በንፋስ ሲገጭ የጃማይካ ሰማይም ጠቋቆረ። ፀሐይ ብርሃኗን አጣች፣ ጨለማ ተጋረደ። ጃማይካ በፍስሐና በፍርሃት ተዋጠ። ፍርሃታቸው የጨለማው ክብደት ያመጣው ነበር። ፍስሐቸው ደግሞ ለ7 ወራት ያህል ዝናብ ጠብ ሳይል ኑሮ በዝናብ መጥለቅለቃቸው ነበር። በጃማይካ ዝናብ መጣሉን ሲያረጋግጥ ጃንሆይ ወደ ጃማይካ እንዲያቀኑ ነገሯቸው። ወደ ጃማይካ በፈሩ በዚያች ዕለት በጃማይካ ሰማይ ዝናብ እንደ ጉድ ወረደ። በዛች ቀን ደመናው ሲያንዣብብ ቆይቶ ጃንሆይ ከመነሳታቸው ቀደም ብሎ ጃማይካ ውቅያኖስ በውቅያኖስ ሆነች። በጃማይካ ሕዝብ ዘንድ ጃንሆይ አምላክ መስለው ታዩ። ጃማይካውያን ጃንሆይ ዝናብ ያወረዱ መስሏቸው የጥቁሮች አምላክ ሰው መስሎ ወደ ቤታቸው መጣ ሲሉ ገለጧቸው። ያን ጊዜ ጃንሆይ ተከስተ ተከስተ ጠቢቡ በትክክል ተከስቷል እያሉ በፍስሐ ከነፉ። አሁን ልቤ የወደደችውን አገኘች እያሉ ያችን እጃቸውን እያወናጨፉ ፎከሩ። የመጀመሪያ ስሙ ቀጸላ ነበር። ተከስተ ወደሚለው ስም ተለወጠ። ተከስተ የጥበብ ስሙ ነው። ፈታ ወስደው መጨመሩ። በመካከል ጠቢቡ ሆር ተነስተው እንዲህ ነው። እሰይ የኔ ሊቅ፣ እሰይ የኔ አራት አይና፣ አንተ ብትሞት ኑሮ የኢትዮጵያ ስንት ጊዜ ትሞት ነበር። የአንድ ሊቅ ሞት የአንዲት ሀገር ሞት ጭምር ነው ሲሉ አወደሷቸው። አራት አይናው ግን ቀጠሉ። ጃንሆይ በጃማይካ ሰማይ ስር መዓት ዝናብ በወረደበት ሌሊት ፍስሐቸው ገንፍሎ እንቅልፍ እምቢ ብሏቸው አልጋቸው ወርደው ክፍላቸውን ዘግተው ወደ ሰገነት ወጥተው የጃማይካ ወንዞች ሲቃኝ አመሹ። በጎርፍ የሰከሩ ወንዞች በአያሌ ይከማቸሩ ነበር። ሰማይ አሁንም በደመና ጥቅ እንዳለ ነበር። አይናቸውን ወደ ላይ ቀና አድርገው ያ መና የቆሎ ተማሪ ከፈጣሪ ጋር ተጣልቶ ይችን ሀገር በጎርፍ ውሃ እንዲቀላቀል ፈራሁ። አቤት የሰራዊት ጌታ ሆይ ለዝች ድሃ ሀገር እራራላት፣ እዘንላት፣ እኛም በወጣን እንዳንቀር ወደ ዙፋናችን በሰላም መልሰን ሲል በንጉሳዊ አነጋገር ራሳቸውን አንቱ ብለው ጸለዩ። ጥቂት ቆይቶ ሰማዩ እየገለበ ደመናው እየገለጠ ሄደ። ከሰገነት ወርደው ሰዓታቸው እየተመለከቱ ወደ አልጋ ክፍላቸው ገቡ። በሌሊት ልብሳቸው ብቻ ነበር። ወደ ክፍላቸው ገብተው ረጅሙ አልጋቸው ላይ ሲበሰሉ ኩርትም ጭብጥ ብለው ወፍራም ጉቶ አከሉ። ከጃማይካ መልስ ግን ፍስሐቸው ሊቀጥል አልቻለም ብለው አሁንም ወደ ደቀኛው አማተሩ። ከጃማይካ ሲመለሱ ለተከስተ የተለመደውን መደወል ሰዓታትና ሬዲዮ ይዘውለት መጥተው ነበር። ተከስተ ግን ከቤተ መንግስት አልነበሩም። አራት አይናው ቁንጽል ታሪክ አይወዱም። ከቤተ መንግስት ወደ ጠቢባን ዓለም ሲመለስ ጸባዩ ሸለቆ ውስጥ ሸፍቶች ቀጥቅጠው ጣሉት። የመኳንንቱ ስውር መዳፍ ነበረበት።
ለጥበብ የተሰዋ የመጀመሪያ የጥበብ ሰማዕት ለመሆን በቃ። ከዚህ በኋላ ጃንሆይ ተንኮታኮቱ። ወደ ደቀኛው ዘወር ብለው ሊሞት የቻለው በደቀኛው ክፋት ነው። መናው ይዞ ሂዶ ቢሆን መልአከ ሞትን ማሰር መግዛት ይችል ነበር። ደቀኛው ከለከሉት፣ ለሞት ተላልፎ ተሰጠ። አሁን ደግሞ እኒህ ልጆች እየተቃወመ ነው። ገዳማዊ ወይራውም ሳይቀር ደቀኛውን ተከትለው መግባት የለባቸውም እያሉ ነው። በሉ ፍረዱ ብለው ቁጭ ሲሉ ደቀኛው እሳት ለብሰው ሊነሱ ሲሉ ከሴቶች አንዱ ፈጠን ብላ ተነስታ ተው ከርታ